የሀይሚ ከባድ ውሳኔ ማለት ነው። እና ሀይሚ በጣም በብሩኬ ያው አዝናለች ማለት ባደረገው ነገር ከምንም በላይ ደግሞ ያው በማገቱ ምናምን ነው። ያው የበለጠ ደግሞ ዛሬ ብሩኬ ሞር ይቅርታ ትቀበላለች የሚለውን ሰው የምታከብረውን ሰው ነበረ ሄዳ እንዲያናግር ያደረገው ብሩኬ ማለት ነው። እና ማለት ያው ለምኗታል ልጁ የለመናት ደግሞ ደስ የሚለው ልጁ ደግሞ በጣም ጎበዝ ነው፣ አስተዋይ ነው። ከንግግሩ እንዳያችሁት ከሆነ በጣም ቁም ነገር ያለው ልጅ ነው። ሀይሚ ደግሞ በጣም የምታከብረው ሰው ነው። እና ያው ብሩኬ ይሄን ነገር ያደረገው በእርግጥ አንዳንድ ጊዜ የሆነ የምታከብሩት ሰውና የሆነ በቃ ለዛ ሰው ባህሉ ሰዎች እሺ ይለኛል ምናምን ብሎ ነው። እና የእውነት እንደ ትልቅ ሰው እንደ ሽማግሌ በጣም ጎበዝ ነው። አይኖ ሀይሚ ፍቅር እንዳለባት እኛ እናውቃለን፣ እውነት ለመናገር ማለት ነው። ሀይሚ ምንድን ነው ይሄም ራሷ ሁሌም ትናገራለች፣ መለስ ስትልም ስትረጋጋም ደህና በሆነች ሰዓት ምናምን እልህ እንዳለባት እንትን ትላለች፣ ትናገራለች። እልህኛ እንደሆነች ማለት እልህ እንዳለባት ሁሌም ነው የምትናገረው። ብሩክም እልህ አለበት። ግን ምንድን ነው ብሩክ ሲለቀው ሀይሚ አይለቃትም። ገባችሁ? ያ ነው አሁን ለምሳሌ ሰሞኑን እሷ እልህን አልጀመረችውም ነበር፣ ትታው ምናምን ነበረ እና ከዛ በኋላ ነው እሱ ሲጀምሮ ነው እዩን እኔ እናንቺ ጋር አንድ ላይ ትኑር ሲል ነው ሀይሚ በጣም እያከረረች የጀመረችው። እና ያው እሱ ሲተው ደግሞ እሷ ጀመራት ማለት ነው። እና ይሄ እለኝነት የሚባለው ነገር ሁሌም ትናገረዋለች። ግን ፊቷ ላይ እንደምታፈቅረው ምን እንደምትለው ምናምን ይታወቅባታል። በእርግጥ ልክ ነው ማገቱ ልክ አይደለም። አንቺም ደግሞ ታግተሽም መቀመጥሽ አንቺ እሱን አክብረሹ ነው እንጂ ባትበር ብዙ ነገር ብለሽ እንዳልሽው ጸጉር ቤት ምን ሳንቲም ብዙ ነገሮችን ጠቅሰሽ መሄድ የምችይ ሰው ነሽ። ግን ያን አላደረግሽም ማለት ነው። ለምን ያው እሱ ፍላጎቱን ልጠብቅለት ስሜቱን ልጠብቅለት ምናምን ብለሽ ነው ማለት ነው። እና ያው እኛ የምንለው ብዙ ጊዜ ኮሜንታተር ጊዜ ስጣት ነው። ጀስት ያው ጊዜ ነው፣ ሌላ ምንም ልናረግ አንችልም ማለት ነው። ለምን ከጊዜ ውጪ ምንም እንትን የሚላቸው ነገር የለም ማለት ነው። እና እንዳለው ልጁ ማንም ሰው የሚልሽን ነገር እንዳትሰሚ፣ ፍጺም ሀሰንም ቢሆን ማንም ሰው የራሱን ነው። አሁን ለምሳሌ እኛ የምናስበውና ያ ሰው የሚረዳልን አስተሳሰብ ይለያያል። ሁሉም ሰው በተረዳው ልክ ነው ሀሳብ ሊሰጥ የሚችለው ማለት ነው። እና ሀይሚያውን ተረጋጊ። አሁን ለምሳሌ በቃ ልክ ነሽ፣ ጥሩ በመጀመሪያ አሁን አንቺ ትክክል ነበርሽ፣ ግን አሁን ደግሞ ተረጋግተሽ ይቅርታ አርጊለት ማለት ነው። እና በዋነት ብዙ ነገር አርግቷል፣ በዋነት ስሙ ጠፍቷል። ላንቺ ሲል ነው ብዙ ነገሮችን ተዳፍሮ ልጅን የሚያህል ነገር እንኳን አፍኖ ወስዶ እውነቱን እንድታምንለት ያደረገው ላንቺ ሲል ነው። ይሄ ማለት ደግሞ በጣም የሚወድሽ ስለሚወድሽና ስለሚያከብርሽ ነው። ልክ ነሽ። አሁን ለምሳሌ ዛሬ እንደዚህ ትልቅ ሰው ሲያናግርሽ እንደዚህ እንትን ማለት ጥሩ አይደለም። ግን አይኖ ቃል ልብን ይሰብራል፣ ያናድዳል ምናምን ማለት ነው። እና ግን መረጋጋት ጥሩ ነው። እስቲ ወይ ደግሞ እግዚአብሔር ብሎ ልቧን ያራራልን ይሆናል ወይ ይሄ አሁን ላይ እንትን ያላት ነገር ሲለቃት ይቅርታ ታደርግለታለች ብዬ አስባለሁ። ግን እኔ ሆነም ቀረብ ብሩክና ሀይሚ መቼም እንደማይለያዩ ነው የማውቀው ማለት ነው። ለምን ያው ልጁም ብዙ ነገር ብሏታል። የመጣባችሁን መጥፎ ነገር ነው የተጣላችሁትን ብቻ አታስቢ። ስትጣሉ የነበራችሁን ፍቅር፣ የነበራችሁን ደስታ፣ የነበራችሁን ዋቴቨር ብዙ ነገሮችን ማሰብ መልካም ነው ማለት። ለምንድን ነው አሁን ለምሳሌ አንቺ ለዩ ያደረገልን ምናምን ከቆጠርሽ እሱም መጥፎ ነው። ግን የተጣላችሁትን ሳይሆን አብራችሁ በነበራችሁ ስ ላንቺ ምን አደረገ? ያገተሽ እኮ የሰው ወሬ እንዳትሰሚ ላንቺ ጥሩ ስለሚያስብልሽ ብቻሽን ማግኘት ስለሚፈልግ ምናምን ነው አይደለም። ያን አሰበሽ ደግሞ ተረጂውና ጥሩ ነገር አድርጊ ማለት ሰከን ማለት ጥሩ ነው። መረጋጋት ጥሩ ነው። እና ማለት እሱም ተጨነቀ የእውነት ለመናገር ማለት ነው። ለምን ደከመው። አሁን ለምሳሌ ትናንትም እንደዛው እንዳያችሁት ዛሬም እንደዛው በቃ እና አይዞኝ ብሩክም አሳዘነኝ። እኔ ሙር ለሀይሚ ባደላ
ግን በቃ ያሳዝናሉ ማለት ነው። በቃ ጥፋት ሰርተዋል፣ ግን ደግሞ ሴት ልጅ ብልሃተኛ ናት። አሁን ለምሳሌ ብልሃተኝነቱን በቃ የተሶኬ ምናምን ብላ ከምንም በላይ ደግሞ ልጅ እንዳሌለው ታመንላት፣ እውነታው ታወቀላት ምናምን። እዩም የራሷን ህይወት እየኖረች ነው፣ ሰላም ናቸው። እና አሁን ይቅርታ ብታደርግለት ደስተኛ ነኝ።